አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድ ቻናሌ ቤተሰብ ደህና ናችሁ? እኔ ያለሁ አልሐምዱሊላህ ደህና ነኝ። ዛሬ በአዲስ ቪዲዮ ብቅ አልኩላችሁ ማለት ነው። ጨለማ ውስጥ ገባሁ፣ ትንሽ ጨለም አለ። ብቅ አልኩላችሁ። አሁን የመብራት እዚህ ጋር አለ ማለት ነው። ዛሬ ሰዎች የሉምና ዝም ብዬ ውጭ ላይ እየተንቀሳቀስኩኝ ነው ማለት ነው። እና ምን ልላችሁ ፈልጌ ነው፣ አንዳንድ ልጆች ሁላችሁም ባትሆኑ ማለት ነው። አንዳንድ ልጆች መዳማችን ትጨቃጨቀናለች ምናምን ትላላችሁ። እነሱ ማለት ነው ጭቅጭቅ ለራሱ አይፈልጉም። እራሳችሁ ናችሁ ጭቅጭቁን የምትፈልጉት ማለት ነው። ምክንያቱም እነሱ የሆነ እናንተን የሚፈትሹባቸው ቤት ውስጥ የምትጠብቁት ካሜራ ሊሆን ይችላል። ነገር ግን ካሜራ አይደለም፣ እነሱ ለራሳቸው ካሜራ ናቸው። ምን ያደርጋሉ መሰላችሁ? አንዳንዶቹ ማታ ላይ ወደ ክፍላቸው ሲገቡ ወይ ከአልጋው ከታች በኩል ሊሆን ይችላል፣ ወይም ደግሞ ከሶፋው ከታች በኩል የሆነ ነገር ጥለው ይሄዳሉ። በደንብ ማጽዳታችሁንና አለማጽዳታችሁን ለማየት ማለት ነው። አንዳንድ ቦታ ላይ በየሳምንቱ ሶፋ አንስቶ እንዲጸዳ ያደርጋሉ። አንዳንድ ቦታ ላይ ደግሞ በ3 ቀን በ4 ቀን አንስታችሁ ጥረጉ ይላሉ። ግዴታ ሰዎቹ መናገር የለባቸውም። እራሳችሁ አውቃችሁ ታጸዳላችሁ ማለት ነው አንስታችሁ። ግን እነሱ ምን ያደርጋሉ? ማታ ላይ ወደ ምኝታቸው ሲገቡ የሆነ ነገር ጥለው ይሄዳሉ ማለት ነው። ከታች ማለት ነው። ከታች ከሶፋው ከታች ማለት ነው። ምን ይጥላሉ? የተለያየ ነገር ሶፍት ሊሆን ይችላል፣ ወይም የሚበሉት ፍሬውን ማለት ነው። የሚበሉት ነገር እነሱ ያው ቁጭ ብለው መብላት አይደለም የሚወዱት፣ ያንን ጥለውት ይሄዳሉ። እናንተ ደግሞ ጧት ብድግ ብላችሁ ሀገር አማን ሀገር ሰላም ብላችሁ ከላይ ሞንጨር አድርጋችሁ ሮጥ ብላችሁ አዝዲተናል ብላችሁ በሰላም ስራ ጨረስን ብላችሁ ባረፋችሁበት ሰዓት ማለት ነው ምጥት ብለው እንትን የሆነ ነገር ቢወድቅባቸው እንኳ ማለት ነው አጎንብሰው አያነሱም። ለተንኮል ሲሏቸው ግን ተኝተው ያያሉ። ተኝተው ማለት ነው። እኔ ብዙ ቦታ ላይ ስለማያቸው ነው። ለተንኮል ሲሏቸው ምንም ውስጥ ይገባሉ። ገብቷችኋል? ምንም ውስጥ ይገባሉ። እና እናንተ ምንድነው ማድረግ ያለባችሁ? በስነ ስርዓት ማጽዳት። ሁል ጊዜ እንኳን ባታነሱ ማለት ነው ተንኮላቸውን መረዳት አለባችሁ። እናንተ ብቻ ብስል እንዳይመስላችሁ። እናንተ ብቻ አይደላችሁም፣ እነሱ ለራሱ በጣም ብስለት አላቸው። እንዴት ሰራተኛን እንዴት እንደሚፈትሹ ማለት ነው። አንዷ ሴትዬ ጋር ደወለች፣ ቤተሰብ ናቸው። ከዛ ከሰራተኛዋ ጋር ትጨቃጨቃለች። ከሰራተኛዋ ጋር እየተጨቃጨቀች ነበረ። ከዛ ምን አለቻት? በምንድን ነው ስትላት፣ ይሁ ማታ የሆነ ነገር የሚበላ ነገር ነው፣ ስሙን አልጠራም እዚህ ጋር። እሱን ጥየው ከታች ሄጄ ነበር። ከዛ አጸዳሽ ወይ ብዬ ስጠይቃት አለች፣ አዎ አዝቻለሁ አለችኝ። ግን ሳየው የማታ ያስቀመጥኩት እንዳለ ነው ብላለች ማለት ነው። እኔ ሁሌ ነቃባታለሁ ሴትዮዬ። ካሁን በቃ ደከማት፣ ምንም አታደርግም፣ ምንም አትጥልም። እኔ ካሷ ብልጠት ካሷ በላይ ነኝ። ምን አደርጋታለሁኝ? ሁል ጊዜ ጧት ምንም ጽዳቱ ሳልጀምር ታቹን ነው ማየው። ሶፋው ያለበትን ከታች በኩል ያለውን ነው ማየው። አያለሁኝ። የጣለቻት ነገር ካለች አላነሳም ሶፋውን። ምንድነው የማደርገው? በሆነ ነገር አምጥቼ ያችን ያስቀመጠቻትን ነገር እጥላታለሁ ማለት ነው። አንስቼ እንትንላታለሁ። ስለዚህ ምን ትላለች እሷ? አሁን በየቀኑ እንደማጸዳ ነው የምታውቀው። ገብቷቸዋል? በየቀኑ እንደማጸዳ ነው የምታውቀው። ትንሽ ጨለመ እዚህ ጋር ውጭ ላይ ስለሆንኩኝ። ብስል መሆን አለባችሁ፣ አዋቂ መሆን አለባችሁ። ዝም ብላችሁ ከላይ ሄዳችሁ ካልተመሰገናችሁ ዋጋ የለውም። ያንን ከውስጥ ሳታጸዱ እናንተ ከላይ ስታስመስሉ እነሱ በማስመሰል ብቻ እንደዚህ የሚሸነፉ አይደሉም። በጣም ብልጥ ናቸው። በጣም ከሶፋ በታች ብቻ አይደለም፣ እቃ ላይ ለራሱ የሆነ ነገር ይለጥፋሉ። እቃ ላይ ማለት ነው። የሆነ የተለያየ በየቀኑ የሚጸዳ ነገር ላይ በየቀኑ ማጽዳታችንና አለማጽዳታችንን ለማወቅ ማለት ነው የሆነ ነገር ያስቀምጣሉ። ያንን እናንተ ምን ማድረግ አለባችሁ? በየቀኑ እነሱ ተከታትለው እኛን ተንኮል እንደሚፈልጉን ሁሉ እናንተ ደግሞ ራሳችሁን ከጭቅጭቅና ከነገር ነፃ ለማውጣት ጥንቃቄ አድርጋችሁ መስራት አለባችሁ።
በቃ ሁል ጊዜ ጠዋት ልታጸዱ ስትመጡ ወደ ሶፋ ምናምን አለበት ቦታ ላይ ተኝታችሁም ቢሆን በደንብ እዩት፣ ቸክ አድርጉት። የተጣለ ነገር ስለሚኖር ማለት ነው። ያ የተጣለ ነገር ካለ ምን ማድረግ አለባችሁ? አንሱት። በቃ ሶፋ አንስታችሁ የምትጠርጉበት ቀን ካልሆነ ሰዓቱ ካላደለ ሁሉ ጊዜ እያነሳችሁ እንዳትጠርጉ፣ ያንን እንትን በሉት ማለት ነው። አንሱት፣ በሆነ ነገር ሳብ አድርጋችሁ አንሱት። ከዛ ሶክ ሶክ እያለች ያንን ያስቀመጠችውን ማታ ስታየው ተነስቷል። ስለዚህ ምን ትላለች? በቃ አዝዲታለች ማለት ነው ትላለች። ብልጥ መሆን አለባችሁ። እና ብልጥነት በጣም ይጠቅማችኋል። ብልጥነት ስላችሁ ደግሞ የሰው ስራ ላይ ተኝታችሁ ሳይሆን በአግባቡ መስራት ነው። በአግባቡ ስላችሁ ደግሞ ግዴታ ዛሬ ያጸዳችሁትን አሁን ከባባድ ነገሮች አሉ። አሁን ሶፋ ይከብዳል፣ አልጋ ይከብዳል። እሱ አሁን በሳምንት 2 ጊዜ ነው መጸዳት ያለበት ከታች እየተነሳ ማለት ነው። ራሳችሁንም ሳትጎዱ እንደገና ደግሞ ሰውም ስራ ላይ ሳታላግጡ መሆን አለበት በአግባቡ በቃ በጥንቃቄ። ብልጥ መሆን ማለት ሰውንም መጉዳት ሳይሆን ራስንም መጉዳት ሳይሆን ራስንም ሳይጎዱ ሰውንም ሳይጎዱ በአግባብ መስራት ማለት ነው። እንደዚህ ነው እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔን ሸቃሊትን አበረታቱኝ እላችኋለሁ።